ሰላም እንዴት ናችሁ? ዶክተር ኤናስ ነኝ። ዛሬ ይዤላችሁ የመጣሁት ሳይኮፓቶች ሰዎችን ጎድተው በድለው ዋሽተው ምናምን ከዛ ራሳቸው እንደተበደሉ አድርገው የሚያቀርቡበትን የተወሰኑ ምሳሌዎችን ነው። ይሄ በአማርኛ እንግዲህ ራሱ በድሎ ራሱ አለቀሰ የሚባለው ኬዝ ነው እና ሰውን በቃ የሚያስገርም ነገር ነው የሚሉት እና ዊዛውት ኮንሸንስ የሚለው የዶክተር ሮበርት ሄር መጽሐፍ ላይ ብዙ ምሳሌዎች አሉ። የተወሰኑትን ሜንሽን አደርግላችኋል። አንደኛው ሳይኮፓት ነው። ፍርድ ቤት እየተከራከረ ለእኔ የሚያዝንልኝ ሰው ይጠፋል አለ። እኔ እኮ እዚህ ጋር ያለሁት የ10 ዓመት የትዳር አጋሪን ያጣው ሰው ነኝ፣ ቤስት ፍሬንዴን ያጣው ሰው ነኝ እና እንዴት ለእኔ አታዝኑልኝም አለ። ፍርድ ቤት ተከሶ የቀረበበት ጉዳይ የ10 ዓመት ሚስቱን ያለምንም ደም ፍላት በኮልድ ብለድ አሰቃቂ ሁኔታ ገሏት። ከዛ እሱ አሁን እንደተበደለ እና ጓደኛው ስለተለየች እንዲታዘንለት አድርጎ ኬዙን ለፍርድ ቤት ያቀርባል። ሌላኛው አንደኛው ሳይኮፓት ነው። ከአንድ ሰውዬ ጋር ይጣላሉ። ከዛ ሲጣሉ ቂጡን ወጋግቶ ሳይሆን በቃ በሳስቶ ማለት ይችላል። በሳስቶ ያኛው ወደ ሆስፒታል ይሄዳል። ሳይኮፓቱ ፍርድ ቤት ይሄዳል፣ ይፈረድበታል ዓመታት። ከዛ እዛ ደግሞ እያለ በቃ እኔ አእምሮ ህመምተኛ ነኝ ምናምን አለ። ሳይኮፓቶች ብዙ ሳይካትሪስቶችንም ያታልላሉ። አንዳንድ ጊዜ የአእምሮ ህመም አለብኝ ምናምን ይላሉ። ሳይኮፓቲ እንደ ሌሎች የአእምሮ ህመም አንወስደው እና ኤኒዌይ ህመም አለብኝ ምናምን ብሎ አንድ ሳይካትሪስት ተጠርቶ ይሄዳል። ከዛ እያወሩ መሀል ላይ እንደው የተፈጠረው ነገር ምንድን ነው ምናምን ሲለው የወጋሁት ሰውዬማ ምን በቃ ቀላል ነው፣ እሱ እኮ 2 ወር ሆስፒታል ይተኛል፣ ከዛ በኋላ ወደ ቤቱ ይሄዳል። እኔ ነኝ እንጂ የተበደልኩት እዚህ እስር ቤት ልበሰብስ ነው። እና ከተፈጠረው ሴናሪዮ እሱ የሚያስታውሰው ምንድን ነው? እሱ የተበደለውን ፓርት ብቻ ነው የሚያስታውሰው ማለት ነው። አንደኛው ደግሞ ይሄ እንግዲህ ከመበደል ጋር የተያያዘ አይደለም፣ ግን ምንም አይነት ሞራል ኮምፓስ እንደሌላቸው የሚያሳየው ኤግዛምፕል የአርምድ ሮበሪ ባንክ ዘርፎ ይያዛል። ከዛ ሳይኪያትሪስት ጋር ቀርቦ ብቻ እያወሩ እያለ ለምንድን ነው ባንክ የዘረፍከው ሲለው ሰውየው ገንዘብ እዛ አይደል እንደ የሚቀመጠው ታዲያ ምን ልዝረፍ አለ። እና ይሄ መዝረፉ ስህተት እንደሆነ አእምሮ ውስጥ ሬጅስተር አላደረገም እና የሞራል ኮምፓስ የላቸውም። ከሁሉም ግን ያስደነገጠኝ በጣም አንደኛው ሳይኮፓት የሆነ ባር ውስጥ ይጠጣል። ከዛ ከሆነ ሰውዬ ጋር ቀላል አለመግባባት ነው ብቻ 1-2 ሲባባሉ አይ በቃ ውጭ እንውጣ ምናምን ብሎ ከዛ በኋላ ውጭ ላይ ሳይኮፓቱ ሰውየውን በቃ ኤክስትሪም በሆነ መልኩ ይደበድበዋል። ከዛ ከደበደበው በኋላ ፖሊሶች ለምንድን ነው እንደዚህ ያደረገው ሲባል አይ ለዚህ ሰውዬ ትምህርት ልሰጠው ብዬ ነው እና እንደውም የሰጠው ትምህርት በቃ በህይወቱ አገኘውም እንደዚህ አይነት ትምህርት በጣም ለህይወቱ የሚጠቅመው ትምህርት ነው አለ። ሰውየው ከመደብደብ ብዛት ሞቷል። እንደሞተ ሰውየው እያወቀ ነው ይህንን የሚለው እና እንደዚህ አይነት የሚያስገርሙ ምላሾችን ይሰጣሉ። ኤኒዌይ በጣም አደገኛ ስብዕና ነው። ይህን ስብዕና መለየት ማወቅ ጥሩ ነው ማለት ነው። የዶክተር ሮበርት ሄርን ዊዛውት ኮንሸንስ የሚለውን መጽሐፍ ጋብዛችኋለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።